ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? ይህ እግዚአብሔር አንድ ቀን የተሰኘው ፕሮግራማችን ነው። ዛሬ ደግሞ የምገኘው ወደ ለቡ የሚባል ቆንጆ የመኖሪያ ሰፈር አለ። ትራኮር ሪል ስቴት የተሰራው የመኖሪያ መንደር ውስጥ ነው ያለሁት እና ይህን እድል ስለሰጠኝ እግዚአብሔር በጣም አመሰግነዋለሁ። ብዙ ዓመት ማቃትን ቀደም ብዬ ማቃትን ልጅ ጣሊያን ሀገር ማቃት ከዛም ብዙ እና ከብዙ መጠፋፋት በኋላ ተገናኝተን ነው እንግዳ ይዤላችሁ የመጣሁትና በጣም ደስ ብሎኛል። በጣም አመሰግናለሁ ይህን እድል ስለሰጠች እና እስቲ ስምሽን በማስተዋወቅ ትጀምሪልኝ። እሺ፣ አመሰግናለሁ አክብረሽ ይህንን አገልግሎት ላይ እኔን ስለጠራሽኝ አመሰግናለሁ። እግዚአብሔር ስሙ ይባረክ። እኔ ስሜ ጁዲት ታፋንቲን ይባላል። የቀድሞ ስሜ ደግሞ ዩዲት ዮሐንስ ነው። እንግዲህ ተመልካቾች እንግዲህ አዲስ አበባ ተወልዳ ያደገች የናዝሬት ስኩል ተማሪ ነች። ከተማ ውስጥ ደግሞ በቃ ሞቅ ያለ ስም ዝና የነበራት ልጅ ነች እና ህይወቷ በተለያየ መንገድ ያለፈችበትን ዘመን እየተረክን ነው ተዝናንተን በቤት ውስጥ የምንጫወተውና አብራችሁን የተዝናናችሁ እንድትሰሙ ጋብዛችኋለሁ። እንደው በናዝሬት ስኩል ትምህርት ቤት በነበርሽበት ጊዜ እኔ በጁዴታ ነው የማውቅሽ፣ የጣሊያኑ ነው የምናገረው እና እስቲ የናዝሬት ስኩል ህይወት ምን ይመስል ነበር? ናዝሬት ስኩል የማይገኝ ትምህርት ቤት ነው። በጣም ደስ የሚል ከልጅነት ጀምሮ እስካሁን ድረስ በጣም የተያያዝነን አሁንም እንገናኝ። እንደውም አሁን ከትንሽ ጊዜ በኋላ ከዚህ ወር በኋላ ሁላችንም አንድ ቦታ ተሰባስበን የናዝሬት ስኩል ተማሪዎች እዚህ ያለን ተሰባስበን እንገናኛለን። በጃንዋሪ 8 ላይ እዛ እንገናኛለን ሁላችንም። አሚን የአንድ ክላስ ሳይሆን በሙሉ የናዝሬት ስኩል የሚገኙ እዛ እንሰበሰባለን። በቃ ናዝሬት ስኩል በጣም 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 ደስ የሚል ትምህርት ቤት ነው። በጣም ጥሩ ያሳለፍኩበት ትምህርት ቤት ነው። ኦኬ፣ እንደማይረሳሽ ነገር አለ በዛን ዘመን ካሳለፍሽው በትምህርት ቤት ውስጥ ባለሽ ዘመን ላይ እንደው የማይረሱሽ ነገሮች ያጠፋሽው የኮረጅሽው ምን እንደው ኤኒቲንግ? ኩረጃማ አይቀርም፣ ኩረጃ አይቀርም። የክፍሌ ልጆች በጣም ደስ የሚሉ ናቸው። ረባሽ ነበርሻል? አዎ። እስቲ ንገሪኝ። እሱን ረባሽ ነበር፣ ግን ረባሽነቴን አላስታውሰው ብዙ እንዴት እንደሆነ። ግን በጣም የምወዳት ጓደኛ አለችኝ። አሁን ሳባ ከበደ ትባላለች። አሁን ልዕልት ሳባ ናት፣ የልዑል ኤርሚያስ ባለቤት እና እሷ በጣም ጓደኛ የነበረች እና ሁሉ ጊዜ አንድ ነገር ስናጠፋ እኔ ሳጠፋ እሷን ነው የምትጠየቀው። አንቺ ልጅ ታይ 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 ትለኛለች። በቃ እኔ ትምህርት ቤት አስተማሪዎቹ ጋር ሰፈሬ ካዛንቺ ስለነበር ድሮ እኔ ዶሮ ወጥ እያሰራሁ ምናምን ይዤላቸው ሄዳለሁ። ማዘር ዶሮ ወጥ ተሰርቶ እንዲወስድ ይፈቅዱልሻል እና ይወዱኛል አስተማሪዎች። እና አንድ ነገር ሳጠፋ እሷ ናት የምትጠየቀው። ሙስና አንቺ ነሽ ይቺ ልጅ አበላሸሻት ይሏት። ሙስና ዛሬ የተጀመረው ማለት ነው። አንቺ ነሽ ይቺ ልጅ አበላሸሻት ይሏት። ኧረ እባክሽ እባክሽ አንቺ ልጅ ተይ ትለኛለች እሷ። አሁን እንደውም ከልጅነት እስከምታወቅ የእሷ ወንድም ታላቅ ወንድሟን አግብቼ ነበረው። አሜሪካን ሀገር አግብቼ ነበረው እና በዛ ነው ተያይዞ እዚህ ደረሰ። አግብቼ ነበረው። አሁን አብረን አይደለንም። ስለዚህ ሌላስ ምን አለ? ሌላ ደግሞ በጣም የሚያስቀው ደግሞ የልጅነት ገና እኔ 6ኛ ክፍል ይሆን ስንተኛ ክፍል ይሆን የሆነ ተማሪዎች ሆነን አንድ ቦይፍሬንድ ነበረኝ። ቦይፍሬንድ ነበረሽ? ስንተኛ ክፍል ሆነሽ? እንግዲህ 6ኛ ክፍል መሰለኝ እና እኔ እኮ ዩኒቨርሲቲ ገብቼ ነው ቦይፍሬንድ ፍቅር የሚባለው ይገባችሁ ነበር? የልጆች ነው እኮ የልጆች ዋቴቨር ግን ነበረ የልጆች ነው። እና ትምህርት ቤት ስኩል ዴይ ኖሮ ተጠራኋቸውና መጡ። እዛ መጥተው እንደዚህ እየተጫወትን እያለ እንደሚሰሙት እራሱ ደስ ይለኛል። ከዛ ቁጭ ብለናል እኛ ተሰብስበን፣ እኔ ያለው ከዛ እነሱ
እነሱ 3 ናቸው፣ 4ታችን ቁጭ ብለናል እንደዚህ ድንጋይ ላይ። ስኩል ዴይ ሲሆን ሌላም ከውጭ ትምህርት ቤት ይመጣል። አዎ ማዕት ሰው የምትጠሪው ሰው ይመጣል። ደግሞ አለ ይሄ የሚሸጡ ነገሮች ምናምን አለ ስኩል ዴይ እና አለና ደስ ይልሻል። እዛ የሚበላ ነገር አለ፣ የሚሸጥ ነገር አለ፣ የምትጫወችው ነገር አለ። እንደዚህ እያደረግን ለካ የሆነ ልጅ ዱሮ የሚወደኝ ነበር። እሱ እነሱ ደግሞ እዛ ጥግ ተቀምጠው ያያሉ። ሲያዩ አሁን ምን ይሉታል? አንዱ ትንሽ ልጅ እሱ አሁን አሜሪካን ባላ ሚስት አግብቶ ልጆች ወልዶ ይኖራል እና ሂድና ልከፋቸው ብሎ ይልኩታል እንደገባኝ። ከዛ ይመጣና ምናምን ሂድ ከዚህ ምናምን ብሎ ሲያባሩ ትንሽ ነው ሲያባሩት ተመልሶ እነሱ ጋር ሄደ። እነሱ ጋር ሄድልሽና አባሩኝ ስለው እንዲህ እያሉ መጣ። በቃ እኔ ምንም ማረሳቸው ቁመታቸው ረጃጅም ነው እንዴ እያሉ ቀጥታ ወደኛ መጡ። ረጃጅሞች ናቸው፣ ግድንግዶች ናቸው በዛ በልጅነት ጊዜ። ከኛ ውስጥ ግን ሁለቱ ይሄ የኔ ቦይፍሬንድ የተባለውም ትንሽ ነው፣ የሱም ካዝኑ አንደኛውም ትንሽ ነው፣ አንዱ ብቻ ነው ተለቅ ያለ። ስለዚህ እነሱ 4 ናቸው። አንዱን አንድ ያዘው፣ አንዱን አንድ ያዘው፣ አንዱን 2 ያዙት። ተደባደቡ ትምህርት ቤት ውስጥ ተደባደቡ። ምን አሻችሁ? ምን እላለሁ? እኛ እናገላግላለን። በቃ ከዛ መጨረሻ ላይ አለቀ። ሰኞ ትምህርት ቤት ገባሁ። ሰኞ ትምህርት ቤት ሲገባ በጣም የምንወዳቸው አሁን እኔ እንጃ እንግዲህ በህይወት ይኑሩ አይኑሩ አላውቅም፣ ሚስ አለም ፀሐይ ይባላሉ። የእሳቸው ክላስ ሲሆን መጡን ነይ አሉና ከክፍል አወጡኝ እና በረንዳ ላይ ቆምኩና ብለሽ ገና ሳታድጊ በዚህ እድሜሽ ሰው ትምህርት ቤት ውስጥ ሰው ታደባድቢያለሽ? ይሄን ምን ይባላል? ገና ካፈሳት ብለው ተቆጡኝና ከዛ ክፍል መልሼ የገባው። በቃ እኔ የምልሽ የናዝሬት ስኩል ተማሪዎች በጣም ነው የምወዳቸው። ቤተሰብ ናቸው። በጣም ብዙ ዓመት በጣም አብረን ብዙ ዓመትን ብንሆን ምንም ትልቅ ትንሽ የሚባል ነገር የለም። ፍቅራችን እንደዚህ የተያያዘ በጣም እና በቃ ይሄን ነው እንግዲህ እንደዚሁ እንደጨፈርሽ እንደዘነትሽ እንደተዝናናሽ ነው ከዚህ ሀገር ወጥተሽ ጣሊያን የገባሽ። እና ጣሊያን መሄድን ድሪምሽ ነበር? እንዴት ሄድሽ? ሀሳቡ ነበረሽ? እኔ ጣሊያን ሀገር የመሄድ ሀሳቡም አልነበረኝም። ግን ያው እዚህ አዲስ አበባ እያለሁ በጣም እብድ ነበር። በጣም ዘፈን በጣም ወዳለው፣ ዳንስ በጣም ወዳለው። መጠጥ ጠጥቼ አላቅም፣ ሲጃራ ጭሼ አላቅም። እንደዛ እብድ ሆኜ የሚገርመው ነገር እኔ ሲጃራና መጠጥ አጠገቤ ደርሶ ጓደኞች ሲያጨሱ ሲያጣጡ ምን ሲሉ እኔ አላጨስም አልጠጣም። እና ከዛ እናቴ ራሱ ጌታን ሳገኝ ያለችው ነገር መጀመሪያ እንዴ መጠጥ አትጠጣ፣ ሲጃራ አታጨስ፣ ምን ሆና ነው ቤንት የሆነችው አለች። እንዴት ቤንቴ ልትወጪ አለች። ምን አርጋ አለች። እና በጣም በቃ እንትን ነበርኩኝ። በጣም እንዴት ብዬ ልንገርሽ፣ በዚህ ዘመን ፍንዳታ ይባላል። ፍንዳታ ይባላል። በአሁኑ ዘመን እኔ ብዙ እንደዚህ አይነት አማርኛ አላውቅም። የለም እንደዚህ ጥሩ አማርኛ ነበረ። አሁን ማዘር ፋዘር ገብቶበታል። እንዴት ማዘር ፋዘር አማርኛው እየተገለበጠ በጣም ብዙ ነገር። ስለዚህ ኮምፕሊትሊ አዳዲስ ወርዶች አሉ። ፍንዳታው በጣም ጀለሲ ምናምን ሲሉ ምን ማለት ነው ብለሽ ጠይቀሽ ነው እንጂ የድሮ የለም እንትን ያለው ቋንቋዎች የሉም። ልክ ነሽ። እና በቃ በጣም ዘዋሪ ስለነበር በጣም ብዙ ጓደኞችም አሉኝ። ብዙ ጥፋት አጠፋለሁ፣ ብዙ አጠፋለሁ። በቃ ምን አይነት ጥፋት ነው የምትጠፋው?
ፓርቲ ለመሄድ ስንት 3 ቦይፍሬንድ ጋብዛለሁ ጠራና የመጣው መጀመሪያ ይዞሽ ከቤት ጠፍተሽ እንዴት ነው የምትወጪው? በመስኮት አዎ በመስኮት ትራስ እናስተኛና ተደብቀን እንወጣለን። ነገርኩሽ እኮ አሁን 2 ጓደኞቼ እንግዲህ ልጆች ነን፣ ግን በቃ እኛ የምንፈልገው መውጣት መደነስ። እነሱ ይጠጡ አይጠጣሁን ትዝ አይለኝም፣ ያጨሱ ግን ብዙዎቹ ጓደኞቼ ያጨሳሉ ይጠጣሉ። እኔ ግን በፈልገው ዳንስ ነው፣ ዘፈን ነው። እዚህ ደም ስሬ ውስጥ ያለው ዘፈን ነው። በጣም ወዳለሁ ዘፈን ደግሞ በቃሬ ነው ሽምድድ የማደርገው። ምነው መዝሙሩ እንደዚህ በይዘው አሁን ሽምድድ በቃ እንዴት ልነግርሽ አልችልም፣ እንዴት አውሬ ነው መዘፍን እና ደም ስሬ እንዲህ ቢቀዳ ዘፈን ነው የሚወጣው። በጣም 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 ነው የምወደው ዳንስ፣ በጣም ወዳለሁ። ይመስማ ወደ ጣሊያን የሚሄዱ ነገር ምን አመጣው? ጣሊያን ሀገር ለመሄድ በአብዛኛው የእናንተ ልጆች አሜሪካ ነው የሚሄዱት በአብዛኛው። ትንሽ ከአሜሪካ ቀጥሎ እንግሊዝ ሀገር። ለምን አሜሪካን ስኩል ስለነበረ እንግሊዝኛ ስለምናወራ ብዙ ሰው ወደ እንግሊዝ ነው እንጂ ጣሊያን ሀገር ይሄዳል ብሎ ማንም አያስብም። እኔ ግን በምክንያት ነው የሄድኩት። አሁን እንዴት ልበልሽ፣ ጣሊያናዊ ቦይፍሬንድ ነበር ክልስ እና ክልስ። እሱም በጣም እግዚአብሔርን በጣም ነው የማመሰግነው። እንዴት? ለምን ከሱ ጋራ በቃ ሚስቱን ትቶ ከኔ ጋራ ለመሄድ አሜሪካን ሀገር ጣሊያን ሀገር እቅድ አድርገን የሰው ባል ይዤ በቃ እሱ ሚስቴን ትቼ አንቺን ነው ማገባ ብሎ እኔ ቀድሞ ላከኝ። ቀድሞ ሲልከኝ እሱ እዚህ ቀረና በሳምንቱ ይመጣል ብዬ ሳስብ እንደ ሳምንት እንደዚህ ነበር እንግዲህ ጊዜ ሰጠኝ። እኔ ከተልሻለሁ አንቺ ሂጂ አለኝ። እኔ ሄድኩ። እዛ ሄጄ ሆቴል ሳተላይት ነበር ያረፍኩት። ለምን ጓደኞች ስለነበሩኝ አየር መንገድ የሚሰሩ እነሱ ክፍል ሰጥተውኝ 1 ሳምንት እዛ እነሱ 1 ሳምንት ምናምን ይቆያሉ። ሁለቱ አንድ ክፍል ገቡና ለእኔ አንድ ክፍል ሰጡኝ እና እዛ ተቀምጬ እንግዲህ እስኪመጣ ነው የምጠብቀው። ብጠብቅ ስልክ የለም፣ ብጠብቅ ስልክ የለም፣ ብጠብቅ ስልክ አይደውልም፣ ብጠብቅ ስልክ አይደውልም። ምን እንደሆነ ምክንያቱ አላውቅም። እንግዲህ አንቺ በማታውቂው ሀገር ሄደሽ እዛ ስጠብቂ ምንም ነገር ሳይኖር በጣም የሚያስደነግጥ ነው። እዛ ተነስቼ ሌላ ሆቴል አለ ከተማ ሮማ ከተማ እነዚህ ጓደኞቼ ወስደው አግኝተ ነው ቦታውን። እዛ ገባሁ። ረከስ ያለ ሆቴል ነው፣ ትንሽ ሆቴል ነው። ትንሽ ይረክሳል። ከተማ መሀል ነው ግን ያለው። እዛ ገባሁና በቃ በጣም እኔ መንገድ ለመንገድ እየሄድኩ አለቅሳለሁ። ምን እንደሆነ አንድ ነገር ብታውቂ ትንሽ እንትን ታደርጊያለሽ። እኔ ግን ምንም የማውቀው ነገር የለም። የምታለቅሽበትን በምን ምክንያት እንደቀረ በምን ምክንያት እንደማይደውልልኝ በምን ምክንያት ገባኝ። የሚያስለቅስሽ ምን what happened ምን ልሁን እንጂ እኔ እዛ ሄጄ ሰው አላቅ ምን አላቅ እና ድንገተኛ ነገር ስለሆነ ዝም ብዬ ቀረው። እዛ ሆቴል ያለው ባለቤቱ ያስቸግረኛል። እኔ ባለቤቱ ጣሊያናዊ ነው። አዎ እሺ ያስቸግረኛል። ሲያስቸግረኝ እኔ ሀሳብ ያለው እዛ ነው። ካሁን ይመጣል ግን ምን ሆኖ ነው እያልኩ ነው የማስበው። ከዛ ቆይቶ ስሰማ እሱ እኮ ሚስቱን ይቅርታ ጠይቆ ከሚስቱ ጋር ተመለሰ አሉኝ። አሁን እኔ ምርጫዬ ምንድን ነው? ትምህርት አልተማርኩ። ከሄድኩበት ቀጥ የገባሁት ጣሊያን ሀገር። እንግዲህ ምንድን ነው የማደርገው ንገሪ። ግራ የሚያጋባ ነገር ነው። ከዛ በጣም ሀዘን ላይ ያለው ምርጫ የነበረኝ ይሄ ደግሞ በጣም ይከታተለኛል። በጣም ከኔ ጋር መሆን ይፈልጋል። ያው አበሻ ሴት በጣም ብርቅ ነው የዛን ጊዜ። በጣም ነው ጣሊያን በጣም ነው አበሻ የሚወደው። እንደገና ደግሞ የሚስት ባል የሆነ ሰው እሱም
ጥፋቱ የማያልቅ ነገር የተያያዘ ጥፋት የአጋንንት ስራ ስለሆነ ጥፋቱ የማያልቅ እንደገና ደግሞ እሱን ማስረሻ ሆነኝ ማለት ነው። አትሊስት አትከፍልም ለሆቴሉ ማለት ነው? አዎ አልከፍልም። ለስንት ቀን ለስንት ቀን ያህል አልከፍልም ነበረ። ከዛ በኋላ ብቻ ለማንኛውም እሱን አግኝቼ ከእሱ ጋር መውጣት ጀመርኩ። እሱም ደግሞ ሚስቱ አለች፣ 2 ልጆች አሉት። እንደገና ይሄ ደንበኛ የሉሲፈር መንፈስ እግዚአብሔር ይውጋው እኮ እሱ ኖርማል፣ በጣሊያን ሀገር እኮ ይሄ ኖርማል ነው። በቃ ምንም ከእንትንም አይቆጥሩም። ኖርማል ፕሮ ይሄንን አንዴ አንኬቴ አንቺም ምን ትንሽ ዓለማዊ ሴት ነሽ። በዛ ሰዓት ላይ ይሄን አታስብ። ዓለማዊ ብቻ አይደለም ከዓለማዊ በላይ በላይ ያው በጣም በጣም ከባድ። ለምን የሰው ትዳር ውስጥ ዝም ብሎ መግባት። ግን አንድ ነገር የሚገርመኝ ነገር በህይወቴ ምንድን ነው መሰለሽ፣ እንደዚህ ከባሎቹ ጋር ሲል እኔ ምንም ጎሎኛ አቅም ተዝናንቼ እኮ ነው የምኖረው። ግን ሴቶቹ ጋር አልቀርብም። እንደው ባቃቸውም የሚታወቀው ከተማ ውስጥ ያሉ ቢሆኑ አበሾችም ሚስቶቻቸውን አልቀርብም። ሴቶችም ጠቅላላ አትቀርብም። ሴቶች ሚስቶቻቸውን እንደዚህ ከያዝኩኝ እና አልቀርባቸው፣ ለመጉዳት አልሞክርም። ክፉ ነገር አልሰራም። ለራሴ ክፉ ነው የሰራሁት። ስለዚህ ክፉ ነገር አልሰራም። ግን ያው እነሱ ያው መዋደድ አለ። ትዋደጃለሽ ደግሞ ያው የተሰረቀ ነገር ደግሞ እኮ ይጥማል አይደል? በእነሱም በኩል። ስለዚህ አሁን ከሱ ጋር ሆንኩኝ። እሱ ጋር ሲሆን ደግሞ እሱም በቃ አለቀ። እሱም ሚስቱን ፈታ። ኦኬ። እና ስራዬ ማፋታት ነው። እግዚአብሔር ይገስጸው። ኢየሱስ ስም የተወጋ ይሁን። እና እንደሱ ነበር። በጣም ዳንስ ይወዳል፣ በጣም ዘፈን ይወዳል። ተያይዘን በቃ ዲስኮቴካ ያለውን አበሻ። እኔ ደግሞ ወገኖቼን እረዳለሁ። እዛ መጥተው ሲሰሩ አበሻ አስገባለሁ። ሆቴል ውስጥ ስራ ታስቀጥራለሽ። እነሱ ጋር በቃ አብረን እነሱን በቃ በእኔ ምክንያት እነሱንም ይወዳል። ተያይዘን 6-7 ዲስኮቴካ ራት እንሄዳለን። ከዛ በኋላ ዲስኮቴካ እንሄዳለን። ስንደንስ ጨፍረን ውለን እንመጣለን። ያው እሱም ቀስ በቀስ ከሚስቱ ጋር ተለያየ። የኔ ልጅ ተወለደ። ኦኬ። ልጅሽን የወለድሽው በዛ ጊዜ ፎቶውን ማግኘት እንችላለን? እሱ ማስፈቀድ ይኖርብሻል። ኦኬ። እንደው ምልሽ የእግዚአብሔር ምልሽ ተወለደ። ትዕግስቱ ነው የሚገርመኝ። እሺ፣ ትዕግስቱ በጣም ፍቅሩ ቤት አድርጎ እንደሚያገኝሽ እኮ ኦል ዩር ላይፍ ነው እግዚአብሔር የሚፈልገን። በጣም ይቅርታ ስላቋረጥኩ። እና አበሾቹን በተቻለኝ መጠን ረዳ ነበር የዛን ጊዜ። ደግነቱ ያኔማል በጣም ስራ እዛ እንዲገቡ ምን እንዲሉ ምናምን አረግ ነበረ። ከዛ መጨረሻ ላይ ከሱም ጋር ተለያየን። ኦኬ። አዎ ቆየን። ያው ልጅ ወለድኩኝ። ራሱ አክስቱ ራሱ የልጅ አክስት ራሱ እኔ በማረግዝበት አረገዝኩ። በቃ ምንም ማድረግ አልችልም። በማረግዝበት ጊዜ የሱ ልጅ አይደለም አለች። ይሄ የሱ ልጅ አይደለም። ሳታየው ልጁን? አዎ ገና ሳታየው አክስትየውና በቃ ያው የሚስት እንዴት ሚስታ ባላ ልጆች ያሉት ምናምን ብለው ነው በቃ እኔ ጠሉኝ። እኔ ግን የዛን ጊዜ ምኑን አውቀዋለሁ? እኔን እኮ ነው ይቅርታ አድርጉልኝ። ኖርማል ነው ስል ለዓለማዊ ህይወት ኖርማል ነው ማለት ዓለማውያን በዚህ ውስጥ የሞተ ዓለማዊነት ማለት እኮ የሞተ ሰው ሲኖር ማለት ነው። ስለዚህ ለሞተ ሰው ኃጢአትም አይደለም፣ በቃ እንደ ህይወት ነው የሚኖሩት ለማለት ነው እንጂ እንትኑን ኖርማል ነው ለማለት አይደለም። እንደሱ አይደለም። ግን ይሄ ሁሉ የሚገባሽ መቼ ነው? ጌታን ስታገኝ ነው እንጂ ኋላ ነው። በፊት እኮ አሁን ያኛው መጀመሪያ ከሮማ ከአዲስ አበባ ሮማ የመጣሁበትን እግዚአብሔር ወይ ለካ አንተ ትልቅ አዋቂ ነህ ነው ያልኩት። እሱ ሚስቱ ጋር ስለተመለሰ ለካ አንተ አዋቂ ነህ እግዚአብሔር አመሰግንሃለሁ ነው ያልኩት። በቃ እዛን ጊዜ እኔ ስራዬ ማፋታት ነው።
እሱ ግን ተመልሶ በማላውቀው ነገር ከሚስቱ ጋር ተመለሰ። ተመለሰ ሲባል አልተበሳጨሽም? አላዘንሽም? እዛ አምጥቶ ጎልቶሽ ነው? አዘንኩ። እያለቀስኩ መንገድ ለመንገድ ሄዳለሁ አልኩ። ታዲያ እግዚአብሔር ያልሽው መቼ ነው? እግዚአብሔር በኋላ ጌታን ካገኘሁ ነው። እሱ በኋላ ነው። በኋላ እንመጣበታለን። እንደው እንዴት አድርጎ የሆነች ልጅ ጌታን ያገኛት እያሉ እኮ ተመልካቾችም እየጓጉ ነው የሚያዳምጡት። ይህንን በቃ ግን ቆይ ገና አለቅሽም። ስራ ትሰሪ ነበር? ስራ ትሰሪ ነበር? እኔ ስራ ሰርቼ አላውቅም። ጣሊያን ነገር ሰርተሻታል? የትም ቦታ ሰርቼ አላውቅም። ስራ ሰርቼ አላውቅም። በቃ ስለዚህ እኔ መዘነጥ፣ መልበስ፣ ጫማ በጣም ወዳለሁ። ጫማ መግዛት። እኔ አሁን ቪያዴል ኮርሶ የሚባል ቦታ አለ። እንትኖቹ ቪያዴል ኮርሶ ማለት መጨረሻው ላይ በጣም የአክትረሶችና ዋና ትልልቅ ሰዎች የሚገዙበት ሀብታሞቹ ጫን ብቻውን ነው። ሚሼል ይባላል። እዛ ነው ሄጄ ጫማዬን ምገዛው። ሄጄ እገዛለሁ፣ ልብስ እገዛለሁ፣ ጫማ እገዛለሁ፣ ለብሳለሁ፣ እበላለሁ፣ ተኛለሁ። በቃ ሌላ ምንም ስራ የለኝም። እንዴት አገኘሽ ጌታ ታዲያ? ይህንን እንደዚህ እያረኩ እንደውም ይልቀልዱብኝ ነበረ። የሆነች የፊሊፒን ልዕልት ናት ምናምን ጫማ 3000 ነው ምናምን አላት ተብሎ ጋዜጣ ወጥቶ ነበር አንድ ጊዜ ይነገር ነበር። እና የኔም ጫማ ሁሉ ሰው ቤቴ ከመጣ የኔን ጫማ ነው የሚያዩት ብዛቱንና ወይ አንቺ ጫማ አያ ጫማ አሁንማ ወይ አንቺ ጫማ ይሉኛል። በቃ እኔ በጣም እወዳለሁ ጫማ በጣም። ግን እግዚአብሔር ይገሰጸውና ጫማ ስገዛ ሁሌ እባብ ያለው ጫማ ነው የምገዛው። ትወጂዋለሽ? ምልክቱ ነፍሴ ነው የሚወደው አይደለሁም? በዛ ሰዓት ትወጂዋለሽ በጣም። እባብ ያለው ጫማ፣ የተጠቀለለ ጫማ፣ አጭር ይሁን እባብ አለው፣ ቀለበት እባብ አለው። በስትራ ማመን ነው። በጣም እባብ ነው በቃ። እና ምለብሰው ከለሬ በጣም የኔ ፌቨረት ከለር ደግሞ ቀይና ጥቁር ነው። በጣም ምለብሰው የምወደው ከለር ምን ተወዘ ሁሉ ጊዜ ቀይና ጥቁር፣ ሁሉ ጊዜ ቀይና ጥቁር ማች ማረገው ቀይና ጥቁር ነው ምለብሰው። እና በቃ አንድ ነገር ብትይኝ ቀይና ጥቁር ልሻለሁ፣ አንድ ነገር ብትይኝ እባብ ያለው ነው የምመርጠው። ሁሉ ነገር ቦርሳዬ ምናምን ሁሉ አሁን ሳስበው ይዘገንነኛል። ግን በእግዚአብሔር ካልሆነ አይቻልም። እንግዲህ በራሴ በውስጤ ባለው በዛን ጊዜ ባለው መንፈስ የሚያዘኝን ማረገው እንደዚህ ነው። እና እንደው ወደ ቸርች እንውሰድሽ ያለሽ ሰው አልነበረም በዛ ሰዓት? አበሾቹን ስታገኝ እንደዛ እንደው ቢሉኝስ አውቀዋለሁ የዛን ሰዓት አይገባሽ? እኔ በዓለም እያለሁ ቤተክርስቲያን ምናምን ሄጄ አላውቅም። የኦርቶዶክስ ቤተክርስቲያን እዚህ ኢትዮጵያ ብዙ ሄጄ አላውቅም። እናቴ በእንትን ስላሴ ስንሄድ ይሄ ስግደት ያለ ጊዜ ሌሊት እዛ የሚታደር ጊዜ እዛ ሄደን እናድራለን። እሱም ፋን ነው። ትንንሽ ምንጣፍ ለኛ ይደረግልናል። እሱ ላይ እዛ እንሰግዳለን ምንላለን። በቃ አለቀ። ሌላ ነገር የለም እንጂ እኔ የቤተክርስቲያን እንትኑም የለኝም በፍጹም። ታዲያ እንዴት ወደ ጌታ መጣሽ? በእንዲህ አይነት ላይፍ ውስጥ እንደው ስንት ተንከራቶ አገኘሽ ያልኩሽ እኮ ለዚህ ነው። እና ሁሌ አይደል እግዚአብሔር ሲከተለን የሚኖረው የእሱ ለማድረግ። እና ምን ተፈጠረ? ሳልወደው የወደደኝ፣ ሳልፈልገው የፈለገኝ፣ ሳላውቀው ያወቀኝ አምላኬ አባቴ እግዚአብሔር መጀመሪያ ላይ ኤርሚያስ የሚባል ዘመድም እንደ ጓደኛም በጣም ቤተሰብ ከመሆናችን የተነሳ ዘመድ ነው እንጂ የምንባባለው ጓደኛ ምናምን የአባቴ ጓደኛ የእናቴ ጓደኛ እንባባለን። እሱን የጣሊያን ሀገር ሆኜ የኔ ቤት ሰው መጥተው በሙሉ የሚያድርበት ቤት ነው። ያመጣ በእኔ ቤት አልፎ ነው ካናዳ የሚሄደው፣ ያመጣ በእኔ ቤት አልፎ ነው አሜሪካን የሚሄደው፣ ያመጣ ይኖራሉ ማለት ነው። ቤት መጥተው ይቀመጣሉ። ዝም ብሎ መቀመጥ ነው በቃ። መብላት ነው መጠጣ። እኔ ችግር የለብኝማ። ችግር ኖሮኛ አያውቅም። የምግብ ችግር ኖሮኛ አያውቅም። ነገርኩሽ፣ ስራ የምኖረው በዚህ ነው።
አይ ደግም ነሽ እውነት ለመናገር ስላለው እኮ ሰው አይሰጥም። ካይንድነሱም አለ ከመጀመሪያው ጀምሮ። ምንም አጥቼ አላውቅም። የሚገርመኝ ነገር እንዴት እግዚአብሔር እንዳገኘ እኔ መዳኔ ነው የሚገርመኝ እሱ ነው እኮ እንጂ አለመጥፋቴ፣ በብዙ ነገር አለመጥፋቴ በጣም ይገርመኛል። ይሄ ኤርሚያስ እኛ ጋር ሲኖር አላገኘውም። የማላገኝበት ምክንያት ለካ እኔ አይደለሁም መንፈሱ ነው። እሱ ይደውልና ኧረ እባክሽን እኔ አስተኘኝ አልኩሽ አላልኩሽ፣ ምግብ ስጭኝ አላልኩሽ፣ እስቲ ልይሽ እኮ ነው ያልኩሽ ይለኛል። እንግዲህ እኔ በጣም የምንዋደድ ከድሮ አብረን እንትን ያለን አሁን ሰማና በአንሰሪንግ መሽን ሁሉ አለ ቤቴ። በአንሰሪንግ መሽን ሰማና ሲደውል አላነሳም። አንሰሪንግ መሽን ሰማና ጸጥ እላለሁ። ከዛ ኤርሚያስ ማለት ኤርሚያስ ጉልላት ከሱዳን የገባው ኦኬ ያውቀዋለሁ። ያ በጣም ሰባኪ በጣም መስካሪ። እኔ መሰክራለሁ ስለሱና በመጽሐፍ ቅዱስን ሳነብ ጳውሎስ እንደ ጳውሎስ ብዬ የማስበው ሰው አንድ ያየሁት እሱን ነው። እኔ በኔ በምንም በማላቀው በዚህ በትንሽ እውቀቴ በቃ ባየኋቸው ጳውሎስ ብዬ አንቺ ቤት መጥቶ ቁጭ እንደዚህ ነው እኮ የሚለው። እሱ ይጸልያል ቁጭ ብሎ ወሬ የለ ምን የለ እኔ አልሰማም ይላል። እንጸልያል፣ ጸሎቱን ያለ እንጸልይላል፣ የሚበላ ካለ ይበላል። ተነስቶ ትንሽ ያንጣለችው ውልቅ ነው። ለመንገድ ሄዳል። አንዱን ይዛል፣ ይሰብካል፣ ቤተክርስቲያን ይወስዳል፣ ቤተክርስቲያን ይተክላል። በቃ ይሄ ነው እንትኑ ፍላጎቱና ጥሪው። ከዛ እንደዛ ሲለኝ እኔ ምንም እንትን አላልኩም፣ አልመልስለትም። ከዛ በቃ ጨቀጨቀኝ። ለካ የእግዚአብሔር መንገድ ስለሆነ ነው። ጨቀጨቀኝ። ኧረ እባክሽን እኔ ልይሽ ነው ያልኩሽ ምናምን ሲለኝ ከዛ ሰለቸውና ተወኝና ሚስቱን ከሱዳን ማምጣት ይፈልጋል። ኦኬ እንግዲህ አስቢው፣ እኔ የምኖረው ቤት የለኝም፣ ስራ የለኝም። አንቺ ኤምባሲ ሄደሽ ሰው ለማምጣት ቤት የለኝም ማለት የገዛሽው ንብረት መኖር አለበት። አንድ ሰው ስፖንሰር አድርገሽ ለማምጣት እና ሚስቴን አምጪልኛለሽ። እሱ ሚስቱ እንዳመጣለት ፈለገ። ሜሪ እንዳመጣለት ሲፈልግ ሱዳን ኤምባሲ እኔ ብለው ሊገባው አልቻለም። ክፋትም መሰለው። ሱዳን ኤምባሲ አብረን እንሄዳለሽ? ኖ አውጭልኝ ወረቀት ሲለኝ አልችልም እኮ ኤርሚያስ እንደዚህ እኮ ያስፈልጋል ብዬ ስለው አልገባውም፣ አልተረዳም። በቃ እንደሷ እየኖረች ይሄን ታርግልኝ ነገር ነው። እሺ ብዬ ሄድኩለት። አብረን ሄድን ሱዳን ኤምባሲ። እዚህ ላይ ነው በቃ ዋናው ሚስጥሩ ያለው። ከዛ ሱዳን ኤምባሲ ሄድን፣ ገባን። እነሱም ጥሩዎች ናቸው። ወረቀት ፎርም ሙሉ ይልሻል፣ ሞላን ምናምን። እንግዲህ ሲሞላ እኔ ስራ የለኝም፣ ሲሞላ እኔ ኪራይ ቤት ነው የምኖረው። ስለዚህ በምን ነው የማመጣት? እሷ ብትመጣ ራሴን ካልቻልኩ እሷን ምን አረጋታለሁ? ገባሽ? እነሱን ለማምጣት የተጨባጭ ነገር ይፈልጋሉ። አሁን ደስ እንዲለው ብለ ሞላ ምናምንና ተነስተን ወጣን፣ ጨርሰን። የእግዚአብሔር አንድ ቀን ቤተሰቦች ይህንን አይነት አስደናቂ ምስክርነቶችን እየሰማችሁ የበለጠ የእግዚአብሔርን ነገር በሰፊው ለመረዳት እግዚአብሔርን ለማድነቅ ለማመስገንም ለራሳችንም ደግሞ እንድንበረታ የሚያደርገን ኢንተርቪዎች እንዲደረጉ በተቻላችሁ መጠን በፓርትነርሺፕ በሬጉላር ፓርትነርሺፕ እያደረጋችሁ እንድታግዙኝ በትህትና ጠይቃችኋለሁ። ያው ሱዳኖቹን በደንብ አስተናገዱን። ወጣን እና እኔ ማስታወስ የሆነ ዋርካም የሚመስል ዛፍ ስር ይዞኝ ሄደና ቁጭ አለና እኔ የምልሽ አለኝ እንዲህ ብሎ ስለነገረኝ ስለ ሃይማኖት፣ ስለ ጌታ እኔ ምን እንዳለኝ አላውቅም እስካሁን ድረስ። እንደውም ፓስተር አስፋውን ስነግረው ያኮ ፓስተር አስፋው በቀለ እዚህ ተገናኝተን ባለፈው ተገናኝተን ስናወራ ስነግረው አይደለም አንቺ እኔ የሚታየኝ ድንጋይ፣ ጥቁር ድንጋይ፣ ይሄ ጭንቅላቴ እንደ ጥቁር ድንጋይ ሆኖ ውሃ እንትን ባህር ላይ ውሃ ሲነካው ወዲያው ድርቅ ነው የሚለው። ገባሽ? ያቺ ድቡልቡል ድንጋይ ውስጥ አይገባም ብዬ ሳስረዳው አይደለም እኮ ወደ ነፍስ ውስጥ ነው እሱ የተናገረው ነገር የገባው ወደ ውስጥ ነው አለኝ። እሱ ነው በኋላ የተገለጸው። እሱ ነው ቀስ ብሎ
እንትን ያደረገው። ምን ተናገረ ኤርሚያስ? ምን አለሽ? የዛለ በቃ እሱ ምን አውቃለሁ ምን እንዳለኝ። እሱ እኮ ስለ ጌታ ነው የመሰከረልኝ። እኔ ግን ምንም ያስኩት ነገር የለም። መጨረሻ ላይ ግን እህቱ እሷ ሆስተስ ነበረች። አንቺንና ኤደንን ወደ ጌታ ካላመጣ እኔ ኤርሚያስ አይደለሁም። እችን ዛቻ ዝቶ እችን ነው ያስኩት። እኔም ተለያየን። ግን እኔ እና እሷ ወደ ስንመጣ በአንድ ጊዜ ውስጥ ሁለታችን እሷም ወደ ጌታ መጣች፣ እሷም መጣች ወደ ጌታ። እኔ በማላውቀው መንገድ፣ እኔም እሷ በማታውቀው መንገድ። እሷም ደግሞ በበረራ በምትመጣበት ጊዜ ወንድሟ ነው ታየዋለች እንጂ ቶሎ እንዲሄድላት ነው የምትፈልገው። ገባሽ? ለምን እኛ አይደለንም። አሁን እንደዚህ እንደምጓጓለት እሱን መቼ ነው የምትመጣው? መቼ ነው የምትመጣው? መቼ ነው የምትመጣው ብለው የዛን ጊዜ እኔ አልፈልገውም ነበር። አሁን ግን በጣም በቃ ገና ሲመጣ ገና ሳየው ደስ የሚለኝ ሰው ቢኖር እሱ ነው። እኔ የምልሽ እንደው በዚህ ቪዲዮ ላይ በዚህ ፕሮግራም ላይ ኢንተርቪው እንዳደረገው አደራ ኢትዮጵያ ከመጣ አደራሽን እንዲያገኘኝ አንቺ ስልክ ስጭኝ። ምክንያቱም ብዙ በሮማ ውስጥ ብዙ የእግዚአብሔር ነገር የሰራ ነው። ባለቤቱን ከምን ውስጥ እንዳወጣና ወደ ራሱ እንዳመጣ ብዙ እና እግዚአብሔር በጣም እውነትሽን ነው። እንደ ሐዋርያው ጳውሎስ ማለት ይቻላል እኮ እንዲህ ምንም ነገር ልብስ የለው፣ ትርፍ ልብስ የለው፣ ትርፍ ነገር የለው፣ ምንም ነገር የለው። አስደናቂ ጥሪ ያለው ነው። ደስ ይለኛል ባገኘው። ይመጣል፣ አንቺ ቤት ይመጣል። ያው የጸሎት ነው። የሚበላ ነገር አለ ካለ ይበላል። ተነስቶ ለማጥበን ነው የሚወጣው እሱ። በቃ ምንም ንግግር አይፈልግ፣ አያዳምጥ፣ አይሰማ፣ ወሬ የለ እና በጣም አሁን ምሳሳለት ሰው ቢኖር እሱ ነው። አሁን ምሳሳለት ሰው ቢኖር እሱ ነው። በቃ ለምን ከዛ እሱ ደግሞ እንደዛ ካለ በኋላ እኔ የምኖርበት ቤት ላይ ሀናና ኤስቴር ይባላሉ፣ አፓርትመንቱ ላይ ፎቅ ላይ። እሷ ደግሞ ቤቷን ለቃ ነው ለትንሽ ጊዜ የመጣችው ፎቅ ላይ። የሚገርምሽ እግዚአብሔር ሀናና ኤስቴር የሚባሉ ሁለት ልጆች እህትና ባቾች ናቸው። ግን ሀና ነች እኔ ፎቅ ላይ የመጣችው። የመጣችው ደግሞ ለትንሽ ጊዜ ነው፣ ለብዙ ጊዜ አይደለም። እሷ እዛ ፎቅ ላይ ስትመጣ እችን ልጅ እንውሰዳት አንውሰዳት እሺ ትላለች አትልም ይላሉ። እኔ አለማየን እንቅልጥ ያልኩ። እነሱ አማኞች ናቸው። እኔ እንጃ በምን ምክንያት እንደሆነ አላውቅም። አንድ ጊዜ እንውሰድሽ ሲሉኝ እኔ አሁን እንዴት እሺ እንዳልኳቸውም አላውቅም። እንዴት በምን ጊዜ እሺ እንዳልኳቸውም አላውቅም። እሺ ብዬ ግን ሄድኩ። ጊዜው ስለደረሰ ነው ጌታ እሺ ብዬ ሄድኩላቸው። ቤተክርስቲያን ቸርቻቸው ውስጥ ገባና ሄጄ ፊት ነው የምቀመጠው የመጀመሪያ ወንበር ላይ ተቀምጬ። ሰውየው እኮ ይሰብካል፣ ፓስተሩ ይሰብካል። የጣሊያን ቸርች ውስጥ ነው። ጣሊያን ቸርች ነው። እኔ የተጠመቅኩትም መጀመሪያ ጌታን የሚያገኘው ጣሊያን ቸርች ነው። ጣሊያን ቋንቋውን በደንብ ቻልሽው ማለት ነው? ቆይቻለሁ እኮ ጣሊያን ሀገር። አሁን እሱ ሰውየው ሲያስተምር እኔ እንዲያየው ምን ይመስላል ሰውዬ፣ ሰይጣን ይመስላል። ክፉ ነው፣ ሲያስጠላ፣ በጣም ነው የሚያስጠላው እላለሁ ፓስተሩ። እሱ እኮ ቆንጆ ሰውዬ ነው፣ በጣም ቆንጆ ነው። ከዛ ፓስተር ማን ነበር? ፓስተር ቪንቼንሶ ይባላል። ሙሊናር። ከዛ እንደዚህ እያየሁት ወይኔ ሰው ሲያስጠላ አሉ። ፊት ቁጭ ብዬ የመጀመሪያውን በር ላይ እና ሌላ ጊዜም እነሱ ሳይወስዱኝም በግሬ ራሴ ሄዳለሁ። ፊት ነው የምቀመጠው። ፊት ተቀምጬ አሁንም እሱን ነው የማየው። እንዴት እንደሚያስጠላ! ምንም የሚያስጠላ ነገር እኮ የለውም። ፎቶግራፉን ባሳይሽ ትደነቂያለሽ። እና በጣም ግርም ይለኛል። ምን ያህል የሚያስጠላ ሰውዬ ነው። ከዛ አንድ ቀን እንዲሁ ፊት ለፊት ሄጄ ቁጭ ብዬ እንባዬ እንዲረገፍ ወረደ መሬት በድንገት። እንባ ወረደ በቃ። ስለዚህ እዛ ግሎሪያ ዲዮ ሃሌሉያ፣ ግሎሪያ ዲዮ ሃሌሉያ። እነሱ ለካ መንፈስ ነካት ብለው ነው ደስ ያላቸው። እኔ ምንም አላውቅም፣ ግን እንባዬ አልቆምም ማለት። ከዛን ጀምሮ እስከ ዛሬ ድረስ እንባዬ አልቆምም። ከዛን ቀን ጀምሮ እስካሁን ድረስ እንባዬ አልቆምም። ስለዚህ ተቀየረ። ጌታ የነበረ አሁን ወንዱ መጣ፣ የእውነቱ ወንድ መጣ። እነዛን የውሸቶቹ ሁሉም ጠራርጎ አወጣና ራሱ መጣ። ጌታ መጣ። አልኩኝ እቺ ናት አይደለም አሁን አልኩና ያኔ የነበረኝ አሁን ኦስቲያ አይደለም የምኖረው እንግዲህ ያ የሮማ ቆይቷል። ኦስቲያ ስኖር የነበረኝ ጓደኛዬ እሱ ሚስት አለው። እኔ ምንም ግን እስከ ዛሬ ድረስ ከፍቶኛ አያውቅም።
መሳቅ አቁሜ አላቅም። ገንዘብ ቸግሮኝ አያቅም። ምንም ነገር ቸግሮኝ አያቅም። ግን እስከዛ ድረስ አንድ የዘለልኩት ነገር ምንድን ነው? የአፍሪካ ማፕ አድርጌ የአፍሪካ ማፕ አወጣና እዚህ ሄዳለሁ፣ እዚህ ሄዳለሁ፣ እዚህ ሄዳለሁ፣ እዚህ ሄዳለሁ ብዬ ሳልጨርስ ነው ጌታ ያገኘኝ። እኔ ግን ከጅቡቲ ጀመርኩ። እስቲ ሰው ጅቡቲ ሄዳ አገር ለማየት ነው አንቺ? እኔ በቃ አገር ማየት ነው የምወደው። ከጅቡቲ ጀመርኩ፣ ሱዳን ሄድኩ፣ ግብፅ ሀገር ሄድኩ፣ ኬንያ ሄድኩ። በሀሳብሽ? ምን በሀሳብ ሄዳለሁ እንጂ ከዛ በኋላ ታርታው ላይ ኮፕላን እቅድ የምታወጪ ነው? ኖ እንደሱ አድርጌ ሄዳለሁ። ግን ያዘኝ መጨረሻ ላይ ጌታ እንጂ ዩሮፕም ሲሆን ሄዳለሁ። እንግሊዝ ሀገር ሄዳለሁ፣ ስዊድን ሄዳለሁ፣ ፈረንሳይ ሀገር ሄዳለሁ። ምን በገባሽበት ከተማ ምን ትሰሪያለሽ? መዞር ማየት በቃ ደስ ይለኛል። ዞራለሁ። ከዛ ዳንስ ቤት ከጓደኞች ጋር ከሄድኩ ዳንስ ሄዳለሁ፣ ጨፍራለሁ፣ መለሳለሁ። በቃ ሌላ ምን ስራ አለ? ሌላ ምንም ስራ የለኝም። እኔ ዳንስ ቤት አልሄድም እንጂ በቃ ኮመን የሆነ እንትን አለን እዚህ ላይ። እኔም በህይወቴ የተደሰትኩት በጣም ትራቭል አድርጌያለሁ፣ በጣም ዞሬያለሁ። ገንዘብ የሚጠፋው በዚህ ላይ ነው። ግን እግዚአብሔርን እኔ በጌታ ሆኜ ነው ዓለማዊም ሆኜም ግን ከልጅነቴም ካስተዳደጌም አባታችን እየያዘ ያሳየናል። ሀገር የምሰራበት መስሪያ ቤት የቱሪዝም ማሰልጠኛ ስለሆነ ኢትዮጵያ ውስጥ ያሉትን ቦታዎች እየሄድን እንጎበኛለን እና ያንን የምወደውን ህይወት ነው እግዚአብሔር በጌታ ሰው እንደሆነ ያደረገኝና ከአንቺ ጋር የሚያለያየን ዳንሷ ላይ የለውበትም። ጌታ አላ ያንሳል። ኢንትረስቲንግ። እና ብዙ ሀገር ሄደሻል? አሜሪካ ሄደሽ ነበር? ከዛ አሜሪካን ሀገር የአሜሪካን ሊሄድ የቻልኩበት ምክንያት እዚህ አሁን ከዳቪድ አባት ጋር እያሉ ያልኩሽ ሆቴል ውስጥ አንድ የኛ በጣም የምወደው ልጅ ኳስ ተጫዋቾች ነበሩ። እነሱ መርተው ቀርተው እዛ ስራ ገብተዋል እኛ ጋር። እና እሱ እንደ ውለታ ማለት ነው። በጣም ስለምወደው አንድ የሄድንበት ቦታ ከኛ ተለይቶ አያውቅም። እና ሁሌ ከእንትኑን ጨርሶ ወደ አሜሪካን ሲሄድ ትኬት ነው የላከልኝ ገዝቶ ነይ ብሎ እዛ እሱ ስራ ይዞ ምናምን ሲሻሻል ትኬት ላከልኝ። ጌታ ይባርከው። ትኬት ልኮልኝ ሄድኩኝ። ያው እኔ ምንም ስራ የለኝም፣ ስለዚህ ዝም ብሎ ተነስቶ መሄድ ነው። ሄድኩ፣ እሱ ጋር ረፍ። ከዛ ካሊፎርኒያ እዛ ስዞር ለሁለት ወር ሄድኩ። ሴትዮ 6 ወር ተቀምጬ መጣሁ። የመጀመሪያ ጊዜ። በኋላ እዚህ ቅሪ ነው፣ ያም እዚህ ቅሪ ነው፣ ያም እዚህ ቅሪ። ኧረ ፓስታ ተቀቅሎ የሚቀመጥበት ፍሪጅ ውስጥ እሱ አስደነገጠሽ? ጣሊያን ሀገር ፓስታ ተቀቅሎ አይቀመጥም፣ ምንም አይቀመጥ። እዛው ሰርተሽ እዛው ሰርቶ እዛ ነው እዛ ፓስታ ቀቅሎ ፍሪጅ ውስጥ ያስቀምጣሉ። ጊዜ የላቸውማ እነሱ መሮጥ። ኧረ በስመ አብ። እኔ የለመድኩት ተዝናንቶ መኖር ይታይ። እዚህ ልቀር ኧረ ያልቀርብ ብዬ እውነትሽን እኮ 6 ወር ቆይቼ ተመልሼ ወደ ጣሊያን ተመለስኩ። እና ጓደኞቼ ሲጠይቁኝ ምን አሳየኋቸው መሰለኝ? ዳንስ እንዴት እንደሚደነስ። ጣሊያን ላሉት ዳንስ አስተማርሻቸው? የአሜሪካን ሀገር ይዤ የመጣሁትን እሱን አሳየኋቸው። እንዳነገርኳቸው አሜሪካን ሀገር አይሆንም አልኳቸው። እዛ ፓስታ ቀቅለው ፍሪጅ ውስጥ ያስቀምጣሉ፣ ስለዚህ እዛ አይቀርም ብዬ ተመልሼ መጣሁ። እና ገና ብዙ ነገር አለ፣ ግን የቱን ጀምር የቱን ልጨርሰው? አሁን ይሄንን አየሽ መጣሽ፣ የጌታን አሁን ወደ ጌታ ነገር ውስጥ ገብተሻል። አሁን ከጌታ ጋር ሆነሽ ኦስቲያ የሚኖረው ቦይፍሬንድሽ? ኦስቲያ አይደለም፣ ከዛ ከከተማ ወጣ ብሎ ነው። ከኦስቲያ አንቺ ጋር ይመጣና እሱ ሲመጣ መጨረሻ ቀን አሁን ቸርች መሄድ ጀምሬያለሁ። እንባ የፈሰሰ አልኩሽ አይደል? አልኩና አሁን ቆይ መጣ። ሲመጣ ይሄንን ያክላል ሮዝ አበባው ይሄንን ያክላል። ቀይ ቆንጆ ሮዝ አበባን አስታውሳለሁ፣ በፍጹም ሊረሳው አልችልም። ይሄንን ያክላል መጣ፣ ይዞልኝ መጣ ማለት ነው። ይዞ ሲመጣ ጣሊያኖች ታውቂያለሽ ሮማንቲኮች ናቸው። ከዛ ይዞልኝ መጣ። ከዛ ና እኔ የምወስድ ቦታ አለ ታውቃለሁ፣ እኔ ገና ልጅ ነኝ በጌታ ምንም እኮ አላውቅም። ና ብዬ አበባውንም ይዤ እሱንም ይዤ ቀጥታ ወደ ቸርች ይዤ ወሰድኩና አበባውን እንዳለ ፑልፒቱ ጋር ቁጭ። ይሄ ለእኔ አይደለም የሚገባው ለጌታዬ ብዬ ቁጭ እዛ ፊት ለፊት
እነሱም አልገባቸውም፣ ግን ምንም አላሉም። ፈረንጅ ነው። አበሻ ቢሆን ይሄኔ ምናምን ሊልሽ ይችላል። ስጦታ አመጣች ነው የሚሉት። እነሱ ግን አይ ምንም አልገባቸውም። በቃ ቢገባቸውም ወይም እሱ ከኔ ጋር ስላለ አንድ ነገር ቢጠረጥሩም እንዳላወቅኩ ምንም እንደማላቅ ይገባቸዋል። ገና አዲስ ነኛ። እኔ እዛ ፊት ለፊት ፑልፒት ቁጭ አልኩ ወስንጅ በቃ። ከዛ መጨረሻ ላይ እንትኑ ሲያልቅ ጠራኋቸውና ንገሩት አልኳቸው። ስለ ጌታ ንገሩት። እነሱ ግራ ገባቸው። በአንድ አፍታ ሰው ወደ ጌታ አይመጣም። እኔ ግን በአንድ አፍታ ይመጣ ስለሚመስለኝ ንገሩት አልኳቸው። እሺ ብለው ነገሩት። እየገረማቸው እሺ ብለው ነገሩትና እሱም ምንም አላለም፣ አልከፋውም። ግን ካሁን ወዲያ በቃ እንዳትመጣ ሄደ፣ ቀረ። ምንም ጌታን ተቀበይ ብሎ ያስተማረሽ የለም? ቃል ማስተማር መንበብ አልጀመርሽም? ጀስት በዛች ቅስፈት ውስጥሽ ተለወጠ? ምንም ይሄ ራሱ የእግዚአብሔር ጣት ነው እንጂ የእግዚአብሔር እጅ መጥቶ ነው እንጂ እንዲህ አድርጊ እንዲህ የተባለ የለም። ከዛ ምንድን ነው ዘፈን አለ፣ ቴሌቪዥን። እኔ ከጣሊያን ሀገር እስከምወጣበት ጊዜ ጀምሮ እንደ ቲቪ ሚውዚክ የሚባል አለ፣ ዘፈን ብቻ ሁሌ። እሱ የተራዝጌ መብራቴ ነው፣ እንዲሁ አይጠፋም። ቀንም ሌሊትም ሲበራ ነው የሚያድር። ቴሌቪዥን ከሀገር እኔ ጌታን አግኝቼ ከሀገር እስክወጣ ድረስ ወደ አሜሪካን ቴሌቪዥን ቤት ተከፍቶ አያውቅም። እውነትሽን? ጌታ ምስክር ተከፍቶ አያውቅም። በቃ የቴሌቪዥኑ ነገር ጠፋ። ፊልም አይቼ አላውቅም። ዘፈን ካሴት ያለኝ ካሴት ማአተም። ከዛ ይሄን ወስጄ እንዳለ ደግሞ እንትን ውስጥ ጥለዋለሁ አልኩና ትዝ ሲለኝ ለምን ጥለሃለሁ? አልጥልህም አልኩና መዝሙር እየቀዳው እላዩ ላይ መዝሙር እየቀዳው ላገኘው ሰው መዝሙር እየቀዳው በሙሉ ሲዲ አንድ ሳይከስር ሲዲ እንትኖች ምንድነው ቴፕ አልነበረ እየቀዳው መዝሙር ለሰው ሰጠው። እንግዲህ ዘፈን ነው። ዘፈኑን ነቀለው ወዲያው፣ ምንም ደቂቃም አልፈጀበትም። ዘፈኑን ነቀለው። በቃ ቢንግ ቦርን አጌን ኢሚዲየትሊ በዛው ሰዓት አለቀ። ወሰደው። መጽሐፍ ቅዱስ ኤርሚያስ የሰጠኝ ነበረ። መጽሐፍ ቅዱስ አንብቤ አላውቅም። እንዳልኩሽ እቺ ልጅ መታ ይሄንን አታፍሪምና አትፍሪ። ቆይ እሱን በደንብ ትናገሪዋለሽ። ኤርሚያስ ጌታ እንዳገኘሽ አወቀ፣ ነገርሽው? ኤርሚያስማ ያውቃል በኋላ። እሱማ ደስታ ነው ነገርሽው? ደስቶ በደስታ እኔ ፍለጋ ጀመርኩ እንጂ እሱ የእምነት ጸሎቱም ነው እኮ እሱ። አሁን ኤደንንም ባገኛትና ባቀርባት ደስ ይለኝ። ፍለጋ ጀመርኩ። በቃ እሱን ፍለጋ እሱ አልነበረ የሚፈልገኝ እኔ እሱ አይሽ በሰበብም በምክንያትም አድርጎ ነው ነይ እባክሽን ልይሽ ምናምን የሚለው። እኔ ግን እሱን የማልፈልግበት የኔ መንፈስ ነው እንጂ እሱን የማይፈልገው እኔ አይደለሁም። ለምን እሱን የማልፈልግ ሰው አይደለሁም። ለምን ወንድሜ ነው። አሁንማ በቃ ሌላ። አሁን ግን ልክ ጌታን ሳገኝ እኔ እሱን ፍለጋ ጀመርኩ፣ ሩጫዬ ወደሱ። እዚህ እንሂድ ሲለኝ እሄዳለሁ፣ አቁሜ ሲለኝ መኪና አቆማለሁ። በቃ እንዲህ መኪና እየነዳን እየሄድን አቁሜ ሲለኝ ድንገት ነው የሚልሽ ደግሞ አቁሜ ሲለኝ አቆማለሁ። እሱ ለካ አንድ አበሻ አይቶ ነው ወርዶ ይመሰክራል። አያሳልፍም፣ ምንም የሚያሳልፈው የለውም። እኔ የምልሽ እንዴት ኑሮሽን፣ ቤት ኪራይሽን፣ ኑሮሽ እንዴት ገፋሽ በዚህ ሁኔታ ላይ ከሆንሽ? በጣም የሚያስደንቀው እሱ ነው የጌታ ስራ። በጣም እኔ አልኩሽ ሳልስቅ የቀረሁበት ቀን የለም፣ ገንዘብ ያጣሁበት ቀን የለም፣ ቸግሮኛል የምለው ቀን የለም። ከልጅነቴ ጀምሮ በህይወቴ አሁን ገና እሱን ደግሞ ቀጥሎ እንለዋለን ብዬ የማስበው ነው። አሁን ገና ነው የነቃሁት እምልሽ በውስጤ ያለው በፍቅር ከይቅርታ የተመላለስኩበትን እኔ እንደዚህ ስኖር ምንም ቸግሮኝ ሳያውቅ ገንዘብ አስቀምጣለሁ። ያ ሁሉ እየበተንኩኝ ያ ሁሉ ሰው እያረኩኝ፣ ግን ገንዘብ የማስቀምጠው ቤት ለመግዛት ነው። ኦኬ ጎበዝ ነሽ። ቤት ለመግዛት ማሳብ መምጣቱ በዛ ቤት ለመግዛት ነው። ቤት ለመግዛት ሳስቀምጥ ያን ገንዘብ አሁን ጌታን ሳገኝ ቦይፍሬንድ የለ ምን የለ
ያን መብላት ያችን ገንዘብ መብላት ለካ እግዚአብሔር አዋቂ ነው። ለካ ያችን ገንዘብ ያስቀመጠው ለካ እኔ ሰው ለማኝ እንዳያረገኝ። አሁን ቤት ተከራይቻለሁ አይደለ? ቤት ያችን ገንዘብ እየከፈልኩ ክፍሉን እያረኩ እንደዚህ ሌላም ልጆች እየመጡ ከኔ ጋር ይኖራሉ። እነሱ ከኔ ጋር ሼር እያደረግን 3 ዓመት ኖርኩኝ። ምንም ሰው ሳላስቸግር ምን ሳልል። ግን በዚህ አጋጣሚ በጣም የማደንቀው አንድ ስሙ የአባቱን ስም አላውቅም፣ ቼዘሬ ይባላል። ሚላኖ የሚኖር ህይወቴን ስለሚያውቅ ይመስለኛል፣ ስለሰማም እንዴት እንደሆንኩ ስለማውቅ ይሄ ቼዘሬ በጣም ብዙ ወንድምና እህቶች ናቸው ያሉት። እናታቸው ይኖሩ አይኖሩ አላውቅም፣ ግን እዚህ ናቸው። አዲስ አበባ ነበሩ። በጣም ብዙ ወንድማማቾች ናቸው፣ ክልሶች እና ታወቅኳቸው። ቼዘሬ ሚላኖ ነበር የሚኖረው። ባለቤቱንም አውቃታለሁ። አሁን ብዙ ትዝ አይለኝም፣ ልጆቹንም አውቃለሁ። እና ምን አለ መሰለሽ ለእኔ ዳይሬክት አላለኝም፣ ለምን ይከብደኛል ለእኔ። እሱ ግን ለሌላ ሰው ምን አለ፣ አንድ ነገር ከቸገራት አደራችሁን ንገሩኝ አለ። ለምን ህይወቴን ስለሚያውቅ አሁን ይቺ ልጅ ምን ትሆናለች ብሎ ወደ ተመልሼ እንዴት ነው አጥቼ ወደ ሌላ ነገር እንዳልገባ አንድ ነገር ካስፈለጋት ንገሩኝ አለ እና ነግሯቸው ሄደ። እና እኔ ምንም አልቸገረኝም። እኔም ያችን ያለችኝን እየከፈልኩ 3 ዓመት ያህል ኖርኩ። አሁን ገንዘብ ማለቅ ጀመረ። 1 ወር የሚከፍለው ሲቀረኝ፣ 1 ወር ቤት ኪራይ የሚከፍለው ሲቀረኝ የሆነች በጣም የምወዳት እሷም ዲሲ ናት ያለችው፣ ዙሪያሽ ትባላለች። እሷ ጅቡቲ ነበር የምትኖረው ድሮ ጅቡቲ ስትኖር የጅቡቲ ኑሮን ታውቂዋለሽ። የጅቡቲ ኑሮ ብዙ እንደዚህ አይነት ጥቅማ ያለበት ኑሮ ችግር አገር ነው። እና እሷ መጣችና ቤተክርስቲያን ውስጥ ምን አለችኝ፣ እባክሽን አንድ እፈልግሻለሁ እና እፈልግሻለሁ ብላ ስትለኝ፣ ይህ ደግሞ ምን ወሬ መጥቶ ይሆን ምናምን ብዬ እኔ አበሻም ፈረንጅም ቸርች ነው የምሄደው። አበሾቹም ጋር መሄድ ጀመር? አዎ፣ ከሰዓት የአበሾቹ ጋር ሄዳለሁ። ጠዋት የፈረንጆች ቸርች። እኔ ጊዜ አላቃጥልም የዛን ጊዜ። ረሃቡም አለ፣ እግዚአብሔር ቃል ረሃብ አለ። ከዛ ከሰዓት በኋላ እዛ ሄዳለሁ። አሁን እሷ እንደዛ ስትለኝ ምን አድርጌ ይሆን ደግሞ ምናምን ብዬ እኔ ዝም ብዬ ነው እንትን ያልኩት። ከዛ 1 ሳምንት ምናምን በኋላ ቆይታ መጣችና እንግዲህ 1 ወር ነው የቀረኝ ብዬሻለሁ ለመክፈል፣ ገንዘብ የለኝም ከዛ በኋላ። ከዛ ስሚ ልንገርሽ አለችኝ፣ ያንቺ ህይወት ከኔ ህይወት ጋር ይመሳሰላል። እኔ ህይወቴ እንዳንቺ ነበረ እና አሁን እኔ የምሰራበት ስራ ቦታ በጣም ቀላል ስለሆነ ውስጤ ለአንቺ እንድሰጥሽ ነው ይሄን ስራ እግዚአብሔር የሚያዘኝ አለችኝ። 1 ወር ሲቀርሽ? 1 ወር ሲቀረኝ። ከዛ ስትለኝ ወይ እንዳልኩኝና ይዤሽ ሄዳለሁ አሳይሻለሁ አለችኝ። በእውነት ቀጥታ እንግዲህ ዳይቭ በዩ ከዛ ቀጥታ ወደ ታች ሰው ቤት ነው የገባሁት። የሰው ቤት ስራ ነው? ሰው ቤት ስራ። እሱ ነው መስማት የፈለኩት። የሰው ቤት ስራ ነው። ሰው ቤት ነው የገባሁት። እሷም ታስገባኝ ሰው ቤት ነው። እሺ አልኳት። ሄድኩኝ። በ800 ብር ነበረ። ከዛ ሲሄድ ስታሳየኝ ምንም ከባድ ነገር አይደለም፣ በጣም ቀላል ነው። እንዴት ስራው? እንዴት ስራው? ቫኪዩም ታደርጊያለሽ፣ አልጋ ተለጥፊያለሽ። አልጋ በቃ መለስ ማረውን ሰላውን አስተካክለሽ አራግፈሽ አንተ ከላይ የሚለበስ ብቻ ነው። ክፍሉን ቫኪዩም ታደርጊያለሽ፣ የእነሱን ክፍል ቫኪዩም ታደርጊያለሽ። ሳሎን ቤት አትገቢም። ሳሎኑ በጣም ቆንጆ፣ በጣም ሀብታሞች ናቸው። ግቢው በጣም ትልቅ ነው። በቃ ስራዬ ናት። ልብስ አልተኩስ፣ እቃ አላጥብ፣ ምንም ማረገው ነገር የለም። እግዚአብሔር ደጉ፣ እግዚአብሔር ደጉ። በጣም ቀላል። እግዚአብሔር እሷ የምናለች ያለችው ነገር ይሄ ነው ቃሏ። አንቺ ህይወትሽ እንደኔ ስለነበረ ምንም ነገር ስለማታቂ ያው የምትኖሪው እንደዚህ ስለነበር ይገባኛል። እና ስለዚህ ይሄ ስራ ለአንቺ ነው በጣም ቀላል ስላልበራ የሰጠች። እውነትም ቀላል። 1 ዓመት ሰራሁ። ደግሞ ከዛ አውቶቡስ ላይ በአውቶቡስ ነው የሚሄደው። ደግሞ በአውቶቡስ ሄድ እኔ ሰራተኛ መስዬ ነው የሚሄደው። ጂንስ አድርጌ ሸራ ጫማዬን አድርጌ ሰራሁ። አውቶቡስ ላይ ያሉት ከኔ ጋር እዛ ስራ እንደኔ ስራ የሚሄዱት ዝንጥ
ብለው ፀጉራቸው አበሾቹ ዝነጥ ብለው ነው የሚሄዱ አበሾቹ። እሺ ከዛ አንድ በጣም የምወዳት ልጅ እኔ ይገርመኛል አለች። እኛ ከአንቺ እኩል ሰው ቤት ነው የምንሰራው፣ እኛ ቢሮ የምንሰራ እንመስላለን፣ አንቺ ግን ገረድ መስለሽ ነው የምትሄጂው እና በጣም ይገርመኛል ትለኝ ነበር። አንቺ በቃ አስጠላሽ እንትኑ እናቅሽው ኖ ስራ ነው የምሄደው፣ እኔ ቤት ስራ ነው የምሄደው። ምን ዝንጭ ነው ለምን ሄዳለሁ? እነሱ ቦይፍሬንድ ይፈልጋሉ፣ አለማዮች ናቸው፣ ዝንት መታየትም ይፈልጋሉ። እኔ መታየት አልፈልግም። እኔ ታይቼ ጨርሻለሁ፣ በቃ አለቀ። ገባሽ? እኔ ጨርሻለሁ። እኔ አሁን ሌላ ህይወት ውስጥ ነኝ ያለሁት። ግን እነሱ ገና ስለሆኑ ቦይፍሬንድ ይጠብቃሉ፣ ባስ ውስጥም ያገኙ፣ ከመኪናም ወርደው ወደ ስራ ሲሄዱ ያገኙ። በቃ ገባሽና አለማያን ናቸው ዋና እነሱ አለማያኖች ናቸው መስሎኝ ነው። እሺ አይደሉም፣ አለማያኖች ናቸውና ይሄንን ስራ እየሰራው እንዴ ንገሪያት እንጂ ገንዘብ ጨምሪልኝ በያት ይሉኛል። እኔ እግዚአብሔር ነው የሰጠኝ ይሄንን ስራ፣ እሱ እንደፈለገ አድርገን ያልልም። ኧረ እባክሽ እንደዚህ ነው የሚባለው አልልም። እሱ እንደፈቀደ ያድርግ፣ ሲፈልግ ይጨምርልኝ፣ ሲፈልግ ይቀንሰው። እሱ ነው የሰጠኝ፣ እሱ ያድርገው ብዬ ሲጨቀጭቁኝ ጨምሪ በያት ስለሚሉኝ እንደዚህ ስለ መጨረሻ ላይ የሆነች ጣሊያን ድሮም ማቃት ጣሊያን በፊት የነበርኩበት ጎረቤቴ ከካላብሪያ የሚባል ታውቂዋለሽ? ከካላብሪያ ለረፍት መታ ነው። እኔ ደግሞ ሰርግ ሄድኩ እንጂ ሰርግ በጣም የምወዳቸው የሁለት ልጆች ቸርቻችን ሰርግ ነበረ። ሰርግ እየተደረገ ሙሽራው ገና መጥቶ እስከሚወስዳት ድረስ እኛ እዛን እንትናረጋለን፣ እንዘምራለን፣ ምንላለን። ከዛ ፎቅ ላይ ሆኜ ታች ዘፈን ይዘፍናሉ ታች። ከዛ እንዲህ ብያየሁና ዘፈን ነው ሰርጉን ሊያበላሹ ብዬ እየሮጥኩ ስወርድ የእግዚአብሔር አንድ ቀን ቤተሰቦች ይህንን አይነት አስደናቂ ምስክርነቶችን እየሰማችሁ የበለጠ የእግዚአብሔርን ነገር በሰፊው ለመረዳት እግዚአብሔርም ለማድነቅ ለማመስገንም ለራሳችንም ደግሞ እንድንበረታ የሚያደርገን ኢንተርቪዎች እንዲደረጉ በተቻላችሁ መጠን በፓርትነርሺፕ በሬጉላር ፓርትነርሺፕ እያደረጋችሁ እንድታግዙኝ በትህትና ጠይቃችኋለሁ።